ልሄድ ነው ስትል 2000 ብር አንስተ እምትሰጥ ባል እሺ እስከዛሬ የገበያውን ሁኔታ ባለማወቅክ ነው አሁን ግን ገበያውን አሳውቅክ እናንተ ቆጥሩ ናችሁ ከነገሯችሁ ተስተካከለ 500 ብር እናርገው ጸጉር ቤት ሄዳ ጸጉሯን የምትሰፋ ከሆነ 1500 ብር ሚሰራ ከሆነ የተሰፋው 500 ብር ጨምርበት 2000 ብር ጥፍሯን ጄል ከተሰራች 1000 ብር 3000 ብር እግሯ ከተዘፈዘፈ 1000 ብር 4000 ብር ጄል እግሯን ከተሰራ ጥፍሯ 1000 ብር 5000 ብር አይላሽ ከተሰራች 2000 ብር ቅንድቧን ከተሰራ 7000 ብር ማለት ቅንድቧን ከተሰራች 200 ብር 7200 ብር ቲፕ ለሶስቱም ለሰሯት 300 ብር ብትሰጥ 8100 ብር ይሄንን ሁሉ ለማድረግ ደግሞ ከ4 እስከ 5 ሰዓት ይፈጃልና ይደብራታል ይርባታል ቢዩ ደውላ የሆነ ስናክ ነገር ታስመጣለች 10000 ብር ይሄ ነው ሂሳቡ ጸጉር ቤት ስትሄድ ነው 10000 ብር እንደዚህ ያንስተን የሆነ አዘቦት ቀን ነው ለሰርጓ ነው ግን ያልገባኝ ለሰርግ ራሱ ተወደደ እኮ 2 ሰርግ 3 ሰርግ ነው እንዴት ነው ለአዘቦት ቀን ነው የሆነ ሐሙስ ቀን ብድግ ብላ ጸጉር ቤት ስትሄድ ነው 10000 ብር እና እንዴት ነው እኔ አልገባንም የት ነው ያለ ነው ግን እንዴት ነው ቲክቶክ ነው ፔጁ ከቲክቶክ ነው እንዴት ነው አልገባንም ግን እውነት አንድ ቦታ ጸጉር ቤት ስትሄድ ነው በቃ ለአንድ ቀን ነው 10000 ብር ከዛ የሆነ ሐሙስ ቀን ስትሰራ 10000 ብር የሆነ ቀን ስትሄድ ደግሞ እንደዛው 10000 ብር የሆነ ቀንም ስትሄድ 10000 ብር እኔ ምንሽ ግን የህዝቡ ደሞ ስንት ይመስልሻል ያጠቃላይ የዚህ ማጆሪቲው ይሄ መሐከለኛ ገቢ ያለው የሚባለው ሰው ደሞዝ ስንት ብር ይመስልሻል ሴትዮ በወር ሁለቴ ብትሰራከው 20000 ብር ማለት ነው ባልየው ብቻ 20000 ብር ሊያገኝ ይችላል በወር አሁን ባለው ነባራዊ ሁኔታ ቤት ኪራይ ስንት ከፍለው ነው ስንት ምን በልተው ነው ከዛን ለሷ 10000 ብር ለጸጉሯ ብቻ ነው አልገባንም የሚያማክለንን ምክር ምከሩን አሁን ይሄኛው ይሄ ምክርሽ ላይ በረራ ነው ታች አይደለም ላይ በረራ ግን ኖርማል ነው 10000 አንቺ አልሹ ምናልባት እነሱ ታራ ሊሆን ይችላል አንቺ አሁን ያስፈልጋታል ለምሳ ብለሻልና ይሄ 10000 እነሱ ጋር ደግሞ ለምሳ ሊሆን ይችላል ላይ በረራ ማለት ነው እዚህ ግን አያምርም ያስጠላ ጭራሽ ምንድነው አንበሳው ውስዋስ አሁን ይሄ ትምህርት ቤት ነው ፖርኖግራፊ ያስተማርክ ነው ምንድነው ግን ምንድነው ውስዋስ በአደባባይ ውስዋስ በቲክቶክ ላይ ምንድነው እንዴ ሰውዬ ተረጋጋ እንጂ እንዴ ሌላው ተተፍተፍ ብለ ሞክር እንጂ ጭራሽ ሌክቸር ታረጋለህ እንደዚህ ምናምን ይያልክ አረ በስማም በጣም ብዙ ሺ ነው ባይዘው ቪ ያለው በጣም ብዙ ላይክ አለው ምናምን ብዙ ኮሜንት አለው እውነት ለመናገር የሆነ ኢንጆይ የሚያስደርጉ ነገሮች ምናምን እኮ ያናክል ችግር የላቸው ማለት ነው ግን አንዳንዱ ደግሞ ይበዛል አንዳንዱ ደግሞ ይሰፋል አንዳንዱ ደግሞ ያስጠላል በቃ አንዳንድ ቪዲዮዎች በቃ እንዲሁ ስታያቸው ያስጠላል ይሁን እንዴት ነው አሁን በአደባባይ ማናወራቸው ነገሮች አሉ ይሄኛው በአደባባይ ማናወራው ጓደኛ ለጓደኛ እኮ ሊያወራው ይችላል የሆነ ጀለስ እኮ ሊያወራ ይችላል ምናምን ኖርማል እኮ ሊሆን ይችላል ግን ሶሻል ሚዲያ ላይ ሲመጣ ትንሽ ይቀፋል የሆነ መስማትም ያስጠላል ስንሰማው ምናምን ይደብረናል ስናየው የሚያስጠሉ ነገሮች ምናምን አሉና ለዩ ይሄ ለፐብሊክ የሚሆን ነገር ፕራይቬት የሚሆን ነገር ምናምን ለዩ በቃ አሁን እዚህ የመለየት ችግር ነው ያለው ማለት ነው ለዩ በጣም የሚያስጠላው የሆነ ነገር ምናምን ግን ከባድ ነው ግን ተሰራ ነበር ማለት ነው የት ነው ውጭ ሀገር ምናምን ነበር ከተሰራ ነበር እንደዚህ አይነት ቪዲዮዎች ምናምን በክፍያ ምናምን አባራው መተ ነው አሁን እዚህ አስተምራለሁ ያልክ የምታስተምረው እኔ ያልገባኝ እሱ ነው ና ደግሞ እኔ መጀመሪያ ፈረስ እየጋለብክም መሰለኝ የችክም መሰለኝ እዛ ሳጣያይቅ ነው ሰዎች አይ ይሄ እንትን ነው ምናምን ሲሉኝ ኦኬ ብዬ የተገነዘብኩት አንተ ግን ነውራን ባለጌ ብሏል አንተ ነውራን ባለጌ ነህ በጣም የኔ ባል ብላችሁ አታውሩ የኛ ያልሻውሪ የኛ ባል ያልሻውሪ የምን አባሽ የግል ባል ነው ያልሽ የለሽም እየነገርኩሽ ነው አንቺ የሰው ባል ትወጃለሽ እቺማ የሰው ባል ምን አባሽ የሰው ባል ነው ያንቺም ባል አይደለም የሁላችንም ነው ባላችን የጋራ ነው ብዬሻለሁ እኮ ባል የጋራ ነው ውዴ የለም የብቻ ባል እንዴ ምን ነው በአፓርታማውን አዲስ አበባ ላይ ያጥለቀለቀው እኮ የውሽማ ነው ኮንዶሚኒየም ስንዞር እኮ ውሽሞች ናቸው ያሉት እና ባልሽ ነው
ባላችን ይምጣ እስቲ ና ውዴ አሳይሻለሁ እንዴት እንደማረግልሽ። ደሞ ጭራሽ ባሌን ወስደሽ የሰው ባል ወስደሽ ነጥቀሽ መልሽ ነረ እና ያውሬ ባል ሊሆን የሰው ባል ነው የሰው ግን የሰው ገንዘብ ከሌለው አፈልግም የኔ ባል ነው ምናምን ይባላል። ወደዛ ይጅልኝ ምን አባሽ አንቺ ባል ነው የጋራ ናቸው። ገንዘብ ያለው ወንድ እኮ የኔ አይባልም የኛ ነው የሚባለው። የኛ የሁላችንም የሴቶች የሚባለው የምን አባሽ የኔ ባል ነው የምትይው ዳ ባልሽን ያ ቆርቆራ ተራ የሚውለውን ባልሽን የኔ በይ ምን አባቱ ያደርግልኛል? እሱ ቢመጣ ልከክል ምን ይጠቅመኛል? እሱን እዛው አቅፈሽ አመድ እያላችሁ ተቃቅፋችሁ ተኙ። አንቺ ደግሞ የትኛዋ የመቼው አብድ ነሽ? የከየት ያመጡሽ? ከየትኛው ነው ትራንስፈር ያደረጉሽ? ባሌ ሁሉም ነው። ሀብታም ከሆነ ባሌ ሁሉም ነው። ደሃ ከሆነ ቆረቆንዳ ባልሽን እዛው አቅፈሽ ተኝ ያልሽ በጣም ደፋ። አንቺ ደግሞ በጣም ደፋር ነሽ። ያንቺ ደግሞ የከፋ ነው። ኧረ በስመ አብ እንደዚህ ይባላል ማለት። ሴቶች ግን በጣም ጨካኝ ናችሁ። እኔ ከዚህ ቪዲዮ የተረዳሁት ጨካኞች ናችሁ በእውነት። አብዛኛው ትዳር ውስጥ ያለ ወንድ ሚስቱ የምታለቅሰው ወይም ቺት የሚያደርግ ወንድ ሚስቱ የምታለቅሰው በሌላ ተንከሲስ ሴት የተነሳ ነው። ባለ ትዳር እንደሆነ እያወቀች ልጅ እንዳለው እያወቀች ቤተሰብ እንዳለው እያወቀች ግን አትራራም። ራሱ ያችኛዋን እያስለቀስኩኝ ነው የኔ ቤተሰቤን እዚህ ጋር መገነባው ወይም እሱን የምወስደው ብላ አታስብም። ጉዳይ አይደለም። ጥቅመኛ የሱ ሚስት የምታለቅሰውስ ትዳሩ ልጆቹ የሚያለቅሱት ጉዳይ ይሻላል። ለምን አንቺ አይመለከትሽም? ተመሳሳይ ባህሪ እንዴ በቃ ያንቺ ይሁን እናንተ አንቺ ፈልጊው እንጂ ቤት የምታለቅሰዋ ሚስቱ የሚያለቅሱት ልጆቹ ምናምን የሚያደርገው ነገር ጉዳይሽ አይደለም። አያገባሽም። 4 ሚስት ቢኖረው ጉዳይሽ አይደለም። ምን አይነት ሆዳም ነሽ ደግሞ አንቺ። ሆድ ከሀገር ይሰፋል የሚባለው ነው ለአንቺ ነው። እውነትም ሆድ ከሀገር ይሰፋል። ኧረ በስመ አብ እውነት ነው። በባህላችንም በውጭም በሀገራችን በባህላችን ውስጥም ውሽም አለ። ከሚስት ውጭ ቅምጥ ይቀመጣል ምናምን ይሄ ከጥንት ጀምሮ የመጣ ነው። በቃ 4-5 ሚስት ሰዎች ያገባሉ፣ በድብቅም ያገባሉ ምናምን ይታወቃል። ይሄ የተለየ አዲስ የመጣ አዲስ ነገር አይደለም። ግን እንደዚህ ግን አይሞካሽም። ልክ ነው በርቺ ምን አባሽ ታመጫለሽ ተብሎ ግን አይፎከርበትም። የሚያስፎክር ነገርም አይደለም። ቅምጥ ነሻ። ቅምጥ እኮ አይፎክርም። ገባሽ? ሚስቱ ነው ባይዘው። የትኛውም ወንድ ሀብት የሚያፈራው ንብረት የሚያፈራው ቤት የሚገዛው መኪና የሚገዛው ሀብት ንብረቱን የሚያፈራው ከሚስቱ ጋር እንጂ ከውሽማው ጋር አይደለም። ከውሽማው ጋር ይዝናናል፣ ይጨፍራል፣ ክለብ ያድራል፣ እንደፈለገ ይሆናል፣ ይማግጣል፣ ይጨርሳል። ከሚስቱ ጋር ግን ሀብት ያፈራል፣ ንብረት ያፈራል ምናምን። ከውሽማው የሆነች ነገር ማጣት ስለማይፈልግ ከሚስቱ እየሰረቀው ይሰጣል። ይሄ ነው እውነታው። ጥቅመኛ። ኧረ በስመ አብ። ያንቺ ደግሞ የከፋ ማለት ነው። ስለዚህ ብትፎክርም መፎከር የነበረባት ሚስቱ ነች። ኦልሬዲ ብዙ ነገር ያፈሩት ከሷ ጋር ነው። ከድህነት ተነስተው አሁን እስካሉበት ሌቭል ድረስ የደረሱት ከሚስቱ ጋር ነው፣ ከአንቺ ጋር አይደለም። ገባሽ? እዚህ አንቺ እንደዚህ ሴቶች ውሽማው ናችሁ፣ ቅምጡ ናችሁ። እንዲህ ደረት የሚያስነፋ ፉከራ አያስፎክርም። ቅምጥ የመፎከር መፍትሄ የላትም። ማፈር ነው ያለባት፣ እንደው መደበቅ ነው ያለባት። ኧረ በስመ አብ። ሀብታም ባል የሁሉም ነው። ማናባሽ ራት ሻደረገው አልሽ። አንቺ በጣም ደፋር ነሽ። እግዚአብሔር እኔ እንዳንቺ ደፋር ሰው አይቻላል። ደሃ ከሆነ ቆርቆንዳ ባልሽን እዛው አቅፈሽ ተኝ። ሀብታም ግን የሁላችንም ባል ነው። ያንቺ ብቻ ማደረገው ባሌን አትንኩ በይ አልሽ። ደፋር ጥቅመኛ። ስማ ስታስጠይ። ባለቤትሽ የማይወደው የሰው ባህሪ ስለሽ እሱ ራሱ በቃ የሆነ ነጭናጫ ነገር ስለሆነ በሰው ስለሚደሰት ለምን እንደዛች? አይ የሆነ በቃ የሚያስደስትም ነገር ካረክበት ይነጫነጫል። የሆነ አመል አለበት። የሚወደው ነው የለም፣ የሚጠላው ነው የለም። የሚወደውም የሚጠላው ያለ ይመስለኛል። ከሁሉም ጋር ተቀላቅሎ ስለሚኖር ከውሸታሙ ጋርም ውሸታም ነው፣ ለሰውም አብሮነት ነው። እንደዚህ መናገር አይችልም። ኧረ ኢቢኤሶች ምን ሆናችሁ ነው እንዴ? ቆርጣችሁ ብታስቀሩት አሁን ምን ችግር አለ? ልታስገድሏት ነው እንዴ? እርግጠኛ ነኝ ባሏ ይሄን ቪዲዮ ስላየ አይደብረው። ምን እርግጠኛ ነኝ። ግን በቴሌቪዥን ከተለቀቀ በኋላ ሰዎች እንዴት ታዋርዳለች ምናምን ሲባል በየግሮሰሪው ሲነገረው ምናምን የሆነ ቤተሰቦቹ ዘመዶቹ ምናምን እንዴት ታዋርዳለች በሰው ፊት በአደባባይ ምናምን ሲሉት በቃ ደሙ ፈልቶ አናቷን ብቻ እንዳይላት
እሷስ እሺ አዳልጧት ሊሆን ይችላል። እናንተ ብታቋርጡት ምን ችግር አለ? ቆርጣችሁ ብታስቀሩት አይ ይሄ ነገር ብላችሁ ክሮፕ ብታደርጉት ምን ችግር ነበረው? ለማንኛውም አንቺ ግን በህይወት ካለሽ አሳውቂን መኖርሽን በሆነ ፕላትፎርም ሶሻል ሚዲያ ፕላትፎርም አሳውቂን። እናንተ ግን ነውረኞች ናችሁ በጣም